ወጣት አንበሴ በላይ ይባላል። በምዕራብ አርማጮ ወረዳ የድርማጋ ቀበሌ ነዋሪ ሲሆን በእንስሳት እርባታ ልማት ተሰማርቶ ይገኛል። በ2004 ዓ.ም በ5 ላሞች እና በ12 ፍየሎች እርባታ የጀመረው ወጣቱ በእንስሳት እርባታ መለወጥ እንደሚቻል ይናገራል። ወጣት አንበሴ በላይ ከእንስሳት እርባታ በሚያገኘው ገቢም ከመኖሪያ ቤቱ በተጨማሪ 3 ቤቶችን መገንባት መቻሉን ይናገራል። እርባታ ከምንም በላይ ጥቅም አለው። ከ2004 ነው ከማሰሮ ስመጣ አባቴ ሲመጣ 5 እናት ላሞችና 12 እናት ፍየሎች ነው እዘን የመጣ ነው። አሁን 2018 ዓመተ ምህረት ነው ያለነው። በፍየል ብቻ ማሰሮ ወረዳ ላይ ቤት ገዝተናል። አቱ ለአንድ ግለሰብ ብቻም ሳይሆን ይሄ ልማት ለህብረተሰብም ለቤተሰብም እየጠቀመንም እንገኛለን ነው። አሁን ላይ ከ140 በላይ ላሞችን በማርባት ላይ መሆኑን የተናገረው ወጣት አንበሴ በላይ በሬ በማርለብም ተጠቃሚ እንደሆነ ተናግሯል። በግ 74 የሚሆን አለኝ። ለገበያ ማቀርባቸው 23 የሚሆን በድልብ መልኩ የተዘጋጁ በጎች አሉ። በሬ 23 የሚሆኑ በሬዎች አሉ። 10ዎችን ሽጫለው፣ 13ቶቹ አሉ። 3ቶቹን ላውራትቻለው፣ 10ዎቹን ለገበያ አሉ። ላሙ 147 እንደዛ ያህል የሚሆን ቁም አለ። ከጥጃው ጥጃው አሁን ሲደመር ለጥጃው ለብቻ 36 ጥጃ አለ። 30 እንስት ነው፣ 6ቱ ተባት ነው። ግን ይሄን ከዚህ የበለጠ ለማስወለድ ደግሞ ግድ መሬት ስለሚያስፈልገኝ መሬት ከናንተ ከመንግስትም እንድታግዙኝ ነው። ወጣት አንበሴ በላይ ከእንስሳት እርባታው ጎን ለጎን በባህላዊ ዘዴ የንብ ልማት በመስራትና ለገበያ በማቅረብ በሚያገኘው ገቢ ለሰራተኛ ወጪ እንደሚሸፍን ያስረዳል። በባህላዊ ቀፎ ነው ወደ 35 የሚሆኑ ቀፎዎች አሉ። ለገበያም እናቀርባለን። ለዚህ ላለ ለእንስሳት እረኛዎችና ለእርሻ ገበሬዎች ላለ እዚህ ካምፕ ላይ ላሉ እረኛዎች እየሸጥን የቤት አስቤዛ በጥሬ በራሳችን ብር አናወጣም፣ ያም ይሸፍንልን። ነገር ግን ባህላዊ ቀፎ ነው ያለ። አሁን ደግሞ ዘመናዊ ነገር ነው እንዲህ ቢመጣልኝ የሚለውን ነው መፈልግ። ውጤቱ ማር እስካሁን ላይ እኔ አሪፍ ነው። ቢያንስ ከዚህ ቀፎዎች እስከ 3 እስከ 4 ጀርካዎች እና እስከ 5 ጀርካ ቆርጣለሁ። ስራ የማይንቀው ወጣት አንበሴ በላይ የአህያ እርባታ እንዳለው ተናግሮ በዶሮ እርባታም ተጠቃሚ እንደሆነ ይናገራል። እርባታ አለኝ። ቢያንስ ወደ 100 እናት የሚሆን ነበር። አሁን ግን ያው እስከ 50 ያህል እናት አለ። አውራ ቅዱስ ዮሐንስም ፋሲካም ሲሆን እስከ 20 እስከ 30 አውራ ለገበያ አቀርባለሁ እና ከምንም በላይ ጥቅም አለው። ብዙ ነገሮችን ይሸፍናል። እሱም በዚህን ሰዓት እርባታ ወሳኝ ነው። ሁሉን የያዘ አይደለም። የዶሮ የአህያ እርባታም አለ። አህያ 12 አህያ አለ። እነዚህ አህዮች 4 አህዮች የጭነት ናቸው። ለእንስሳቶች ላሉ ለበግና ለግልገል ለዶሮ ውሃ ማመላለሻ ናቸው። 4ቶች ደግሞ የገበያ ናቸው። 2ቱ ደግሞ በቀበሌያችን አንዳንድ አህያ ለሌላቸው ሰው ደግሞ እንዲያው እንውሰድ ብለው ድጋፍ ደግሞ ሰጥተናል። በበጀት ዓመቱ ከ3 ሚሊዮን ብር በላይ በሬ አርልቦ በመሸጥ ገቢ ለማግኘት አቅዶ እየሰራ መሆኑን የተናገረው ወጣት አንበሴ በላይ በሬን አርልቦ በመሸጥ የተሻለ ተጠቃሚ እንደሚያደርግ ያስረዳል። ሳይደልብ የሚሸጠው ከብትና ደልቦ የሚሸጠው ከብት በገንዘብ ደረጃ ልዩነት አለው። ሳይደልቡ የሚሸጡት በሬ በ70 ሺህ ብርና በ80 ሺህ ይሸጣል። አድልቦ ለገበያ የሚቀርብ በሬ ግን እስከ 150 ሺህ ሽጫለሁ። አሁኑ ላይ 10 በሬ አሉ በድል 150 ሺህ አስዘውኛል። 170 ሺህ ካልሆነ ብዬ አሁን አሉ በሮች አልተሸጡም። ከምንም በላይ ጥቅም አለው። እንዲያው ለወደፊት ራይን ያሳካው እንጂ ይሄን ድልብ አድልቤ ሽጬ የተሻለ ቦታ እገዛለሁ። ወደ 3 እና ወደ 4 ሚሊዮን በዘንድሮ አመት እሸጣለሁ ብዬ ተምኜ እቅድ አውጥቻለሁ።
የእርሻ ልማት ከዕለት ፍጆታ ውጭ አዋጭ እንዳልሆነ የሚናገረው ወጣት አንበሴ በላይ በእንስሳት እርባታ ልማት ግን መለወጥ እንደሚቻል ይናገራል። እርሻ ስቲል ከተወለድነ ጀምሮ እስካሁን ድረስ አይደለም አባቴ ከአያቶቻችን ጀምሮ እንደ ባህል እርሻ ነው ኢትዮጵያን የምንስተዳደረው። ነገር ግን እርሻ ለፍጆታ ነው እንጂ የሚጣመው ሌላ ለውጥ የለውም። ምክንያቱም እርሻ አንዴ ጥሩ ደረጃ ላይ ስትደርስ ዙረህ ያን ገንዘብ የምታገኘው መስሎ መልሰህ ታርሳለህ፣ ዙሮ ያዘግጣል፣ ክሳራ አለው። እንስሳ ግን ሌባ ካልሰረቀው ክትባት በአግባቡ ተተንከባከቡት ይከስራል ተብሎ አይጠበቅም። በየአመቱ እየወለደ ነው የሚሄደው። 20 እናት ላም ካለ 20 አንበሳ ተወልዶ ይከርማል። ቀጣይም 20 ነው የሚተካው። በየአመቱ ነው የሚሰረረው። ሳመዛዝነው ከእርሻ ልማትና ከእንስሳት እርባታ ልማት የእንስሳ እርባታ ልማት ነው እኛንም ቤተሰብንም እያስተዳደረ እየሸፈነ ያለ ነው እንጂ በእርሻ ልማት አለፍጆታ ሌላ ምንም መሰረትም የተከልነውም የለም። በየአመቱ በርማጋ ቀበሌ ለሚገኙ አቅመ ደካሞች ድጋፍ እንደሚያደርግ የተናገረው ወጣቱ በ2013 በጀት ዓመት ከትግራይ ክልል ጋር በተከሰተው ጦርነት ለወረዳ የሚሊሻ አባላት ድጋፍ በማድረግ የበኩሉን አስተዋጽኦ እንዳበረከተ ያስረዳል። የተለያዩ አቅመ ደካማዎች በየቀበሌ ድርማጋ ቀበሌ በየአመቱ ይረዳል። አባቴ ፍየል አሳዳጊ ላጡ ህጻናቶች መግደፍ ያቃታቸው በቀበሌያችን ለድርማጋ ቀበሌ አባቴ ይሰጣል። በወረዳችንም በቀበሌ አርጎ ለምኒሻ በውጊያ ሰዓት በ2013 በነበረው በወያኔ ውጊያም ምኒሻ ሰልጥኖ ሲመለስ ላም ሽህር ላም ለቀበሌያችን በወረዳ ሰጥቷል። ቅድሚያ ቀደም ግንባር ሲሄዱም በሬ ሰጥቷል። ለውጊያ ለህዝብም ለመንግስትም ድጋፍም እያደረገ ይገኛል። ከዚህ በላይ እንስሳት የማርባት ፍላጎት ያለው ወጣት አንበሴ በላይ የመሬት እጥረት፣ የእንስሳት መድኃኒት አቅርቦት ችግር፣ ንብን በባህላዊ ዘዴ የማልማት ችግሮች ያጋጠሙት በመሆኑ እነዚህ ችግሮች በመንግስት በኩል እንዲፈቱለት ጠይቋል። ይህን ሀብት ንብረት ከዚህ የበለጠ ለማልማት መሬት መንግስት እንዲሰጠኝ ነው ጥያቄ የምጠይቀው። በሁለተኛ ደረጃ ደግሞ ለዚህ ሀብትና ንብረት ከጤና ከግብርና ከእንስሳት ሕክምና ጋር ከያይዞ በየ6 ወሩ በእናንተ በመንግስት እገዛ ሆኖ እየመጣ በየ6 ወሩ ክትባት በእናንተ ባለሙያ እንዲወሰድልኝ ለነዚህ እንስሳቶች ከመንግስት ጠይቃለሁ። በሶስተኛ ደረጃ እንብ አለኝ ቀፎ ባህላዊ ነው። በባህላዊ መንገድ ነው የምጠቀም ያለው። አሁን በዘመናዊ የተሻሻለ ጥቅም እንዳገኝ በዘመናዊ እንዲሆንልኝ ይሄን ጠይቃለሁ። በእንስሳት እርባታው ተገኝተው ጉብኝት ያደረጉት የወረዳው እንስሳት ሀብት ልማት ጽሕፈት ቤት የእንስሳት ላብራቶሪ ባለሙያ የሆኑት ዶክተር ጌጤነው ተሻገር በወጣት አንበሴ በላይ የእንስሳት እርባታ እንቅስቃሴ ደስተኛ መሆናቸውን ተናግረው ለሌሎች ለወረዳችን እንስሳት አርቢዎች ምሳሌ የሚሆን ወጣት ነው ሲሉ ገልጸዋል። እውነት ለመናገር ዛሬ በጣም ደስ የሚል ነበረው። እንግዲህ ኢቨን የድልቦቹን እያየን ነበረ። ከኋላም እንደምታዋቸው የድልቦቹ ለብቻ አሉ፣ እንስቶቹ ለብቻ አሉ፣ አውራ አጥቂዎቹ ለብቻ አሉ፣ ፍየልና በጉ ለብቻ አሉ። ተዘዋውረን እንዳየናቸው እንግዲህ በጣም ይበል የሚያሳይ ነገ ሌሎቹን ከነሱ ተከትለው የሚሄዱትን ነገሮች ለሌሎች ተነሳሽነት የሚሆኑ ነገሮች አሉ። ለምሳሌ እንግዲህ የዚህ ካምፕ ባለቤት በጣም ወደፊት ከኛ ጋር ቁርኝት ነው የሚሰራ ነው። ለነሱ ብቻ አይደለም፣ ቅድም እየጠየቅናቸው ነበረ፣ ለተቸገሩ ይረዳሉ። ኢቨን እኮ የጋማ ከብት አህያ ሳይቀር እንግዲህ 2 አህያ ለሌላቸው ሰተናል እያሉ ነው። መንግስት ለሚጠይቀው ጥያቄዎችም እየለገሱ ነው ለተቸገሩ ከረዳን። ስለዚህ ትልቁ ዓላማችን እነሱን ተደራሽ አድርገው ለሌሎች መድረስ ዓላማው እስከሆነ ድረስ እንዳጠቃላይ በዚህ ካምፕ እኛ ከምንም በላይ አፕሪሼት አድርገን የሄድንበት አጋጣሚ ነበረ። ወደፊት እንግዲህ ከዚህ በላይ ሰርተው እኛም ደግፈናቸው ጥሩ ውጤት አይተን በድጋሚ የምንመለስ ይሆናል እላለሁ።
አመሰግናለሁ። አሁን ላይ የእንስሳት ክትባት መድኃኒት አቅርቦት ችግር የሌለ መሆኑን የገለጹት ዶክተር ጌጤነው ለወጣት አንበሴ በላይ አስፈላጊውን ሙያዊ ድጋፍና ክትትል በማድረግ ከዚህ በላይ ውጤታማ እንዲሆን እንሰራለን ብለዋል። በቂ የሆነ ክትባት አለን። የክትባት ሁኔታው በጠየቁት ምሳሌ ከነገ ጀምሮ ኢቭን ከሰዓትም ጀምሮ ክትባት ተደራሽ ይሆናል አለን ነው። አይዟችሁ በርቱ፣ የሕክምና ባለሙያዎች አሉ። በዚህ ልክ እኛ እንቅስቃሴ እያደረግን ነው ያለነው። በእርባታው በኩል እናንተ ጥንካሬና ጉልበት ይዛችሁ እንቅስቃሴያችሁን አድርጉ። በእኛ በኩል ጽሕፈት ቤቱ በዚህ ልክ አንዱ እንግዲህ የተሻለ የዘመነ የእንስሳት እርባታ አርብቶ የተሻለ ተጠቃሚ ማህበረሰቡን እናንተንም ማህበረሰቡንም ማብቃት ነውና ዓላማችን ጎላችን። በዚህ ልክ እንቅስቃሴ እያደረግን ነው። ሌላው በወጣት አንበሴ በላይ የእንስሳት እርባታ ተገኝተው የጎበኙት የእንስሳት ሀብት ልማት ጽሕፈት ቤት የንብ ሀብት ባለሙያ የሆኑት ጌትነት መለሰ ወጣት አንበሴ በላይ ከ35 ቀፎዎች በላይ በማዘጋጀት የንብ ማነብ ስራ እየሰራ መሆኑን ተናግረው በዘመናዊ መንገድ በማልማት ውጤታማና ተጠቃሚ እንዲሆን አስፈላጊውን ሁሉ ሙያዊ ድጋፍ እንደሚያደርጉለት ተናግረዋል። ዛፍ ላይ የተሰቀሉ ባላይ ቀፎ አይተናል። አሁን ባላይ ቀፎ ከዚህ በፊት ለረጅም ዓመታት ስንጠቀምበት የቆየ አሰራር ሂደት ነው። ግን አሁን ላይ የዘመናዊ ቀፎና የሽግር ቀፎ ኬንያ ቶፕ ባር የሚባል ቀፎ አለ። ዘመናዊ ቀፎ ለመግዛት እሱ ፍላጎት ካለው ከኛ ጋር በመተባበር ከገበያ የምናቀርብበት ዘዴ እናካሄዳለን። ሁለተኛ ግን ሽግር ቀፎ የሚባል አለ። እሱ ልክ ዘመናዊ ቀፎን ይተካልናል በማልመርቱና አልጁ ጋር በመተባበር እኔም የንብ ሀብት ባለሙያ ስለሆንኩኝ የሽግር ቀፎን በኔ እጅ ስለሚሰራ ከሱ ጋር በመሆን ብዙ የሽግር ቀፎችን በመስራት እዚህ ቦታ ያለምንም ወጭ ብዙ ማር ማግኘት እንችላለን። አሁን ንብ ሀብት ለማካሄድ ወይም ንብ እርባታ ለማርባት የሚጠይቀው ወጭ የለም፣ መቆጣጠር ብቻ ነው እና የቀጸ ምጽዋት ትተክላለህ። ከዛ አንተ መቆጣጠር ነው ንቦችን የተለያዩ ወፎች ወይም ቁጫጮች እነዛ መጠው እንዳያባሯቸው እየተከታተለ ብዙ ማር ማግኘት ይችላል። ለምግብነትም ለመድኃኒትነትም ለሽያጭም ስለሚጠቅም በዛ መንገድ የንብ እርባታ ማስፋት እንችላለን። ስራው የሚበረታታ ነገር ነው። እኛም ማድረግ ያለብን ነገር ለወደፊቱ እያገዝ ትልቅ ድርሻ እንዲደርስ የበኩላችን ድጋፍ እናደርጋለን።